እቺኒ ቶሎኒ ምን ማለት ነው? የመግቦት ዘመን መጽሐፍ ቅዱሳችን ከዘፍጥረት እስከ ዮሐንስ ራእይ ላይ የሚያወራውን ነገር ባጭሩ ማወቅ ማለት ነው። ወይ በሌላ ቋንቋ ይሄ መጽሐፍ ቅዱሳችን ይሄኛው ሀ ብሎ ሲጀምር እዚህ ጋር ሲጨርስ የሚያወራው ስለ ዘላለም አይደለም። በፊት ይሄ የሚጀምረው ከዓለም ፍጥረት ነው። ይሄ የሚያበቃው በዓለም ፍጥረት ማብቂያ ፍጻሜያ። ይሄ ሁሉ ስለ ፍጥረት ከተጀመረው ያለው የታሪክ ጉዳይ ነው እዚህ ውስጥ ያለው። ከዚህ ሀ ብሎ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ከመጀመሩ በፊት ግን በመጽሐፍ ቅዱስ ውስጥ ያልተጻፈ ምን አለ? ዘላለም ይባላል። አንድ ዘላለም። ከዛ ይሄ ፍጥረት ነው። ፍጥረት አዳም ተፈጠረ፣ እንደዚህ ሆነ። ከዛ በኋላ ትውልድ መጣ መጨረሻ የዓለም ፍጻሜ ሆነና የሚመጣውን ነገር ጠቆሞን ያልፋል። የሚመጣ ደግሞ ሌላ ምን አለ? ዘላለም አለ። ስለዚህ ስንት ዘላለም? ከፍጥረት በፊት አንድ ዘላለም፣ ከፍጥረት ማብቂያ በኋላ ሌላ ዘላለም። እግዚአብሔር ምን አይነት አምላክ ነው? ከዘላለም እስከ ለዘላለም፣ ከዛኛው ዘላለም እስከዛኛው ዘላለም እሱ አምላክ። በዚህ በሁለቱ ዘላለሞች መሃል ግን የፍጥረት ታሪክ አለ። እግዚአብሔር ፍጥረትን የፈጠረበት፣ ከሰው ልጆች ጋር ታሪክ የጀመረበት፣ ከሰው ልጆች ጋር ህብረት ግንኙነት የጀመረበት መጽሐፍ ነው ይሄ። ለዚህ ይሄ መጽሐፍ ባጭሩ መጀመሪያው ዘላለም አብቅቶ ፍጥረት የተጀመረበት የኋለኛው ዘላለም ከመምጣቱ በፊት የፍጥረት ታሪክና የፍጥረት ማብቂያ እዚህ ላይ ተጽፎ አልቋል። ስለዚህ በፊት ዘላለም ነበረ፣ ፍጥረት ተጀመረ አይደለ? ስለዚህ ጅማሬ ያለው ነገር ሁሉ ፍጻሜ ያለውና ዘላለም ግን ጅማሬ ስለሌለው ይቀጥላል። ይሄ ጅማሬ ያለው ነገር በፍጻሜ ይጠናቀቃል። እስከዛው ድረስ ግን ከጅማሬው እስከ ፍጻሜው ያለውን ነገር መጽሐፍ ቅዱሳችን ጽፎ ዘግቦ ያወራል። ይሄ ከፍጥረት ጀምሮ እስከ ፍጥረት ማብቂያ ያለው ይሄ መሃል ላይ የመጣው ጊዜ እግዚአብሔር ከሰው ጋር በተለያየ ሁኔታ ህብረት ያደረገበት ኪዳን ያደረገበት ጊዜ ነው። እነዚህ የተለያዩ ከሰው ጋር ያደረጋቸው ህብረቶች፣ ኪዳኖች፣ ግንኙነቶች ስንቆጥራቸው እዚህ መጽሐፍ ቅዱስ ውስጥ 7 ናቸው። እግዚአብሔር ከሰው ልጆች ጋር አንድ ዘመን፣ ሁለት ሌላ ዲስፐንሴሽን የኪዳን ዘመን፣ ሌላ ዘመን እያለ አሁን ያለነው 6ኛው ላይ ነን። ከፊት ለፊት የሚመጣ 7ኛ አለ በዚህ ውስጥ የተጻፈ። ከዛ በኋላ 7ኛው ሲያልቅ አዲስ ሰማይ አዲስ ምድር የዓለም ፍጻሜ ይሆናል። ባጭሩ ሌላ ዘላለም ይመጣል። እና መጽሐፍ ቅዱሳችን ውስጥ እግዚአብሔር ከአንድ ግለሰብ ጋር ሊሆን ይችላል፣ ከብዙ ሰዎች ጋር ሊሆን ይችላል፣ የሚያደርጋቸው የነበሩ ከፈጠረበት ቀን ጀምሮ ያለው የኪዳን ጊዜያቶች ወይም የህይወት ስርዓቶች፣ ውሎች፣ ግንኙነቶች እነዚህ በእንግሊዝኛው ዲስፐንሴሽንስ ናቸው። ክፍለ ዘመን፣ የአንዱን ወቅት ክፍለ ዘመን፣ የአንድን የህይወት ስርዓት ክፍለ ዘመን የሚገልጡ ናቸው። ለዚህ ነው 7ቱ የአስተዳደር ዘመናት ወይም የመግቦት ዘመናት ወይም ዲስፐንሴሽንስ የምንላቸው። የመጀመሪያው መጽሐፋችን የሚጀምረው እንግዲህ ይሄንን ትተን ከዚህ በፊት ምን አለ? ሌላ ዘላለም አለ። በዘላለም ውስጥ ማን ነበር ብለናል? እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ከምኑ ጋር? ከዘላለም ሐሳቡ ጋር ነበር። በዛ ዘላለም ውስጥ እግዚአብሔር ዝም ብሎ አይደል ሆኖ ቁጭ አላለም። ምንድነው እግዚአብሔር ምን ነበረው? የዘላለም ምክር፣ የዘላለም ውሳኔ፣ የዘላለም ሐሳብ ነበረው። ለዚህ እነዚህ ጥቅሶቹ የዘላለም አምላክ ዘዳግም ላይ፣ የዘላለም ልጅ ዮሐንስ ላይ፣ የዘላለም መንፈስ ዕብራውያን ላይ፣ የዘላለም ሐሳብ ኤፌሶን ላይ ተጽፏል። ከዛ በኋላ እግዚአብሔር በዛ ዘላለም ውስጥ ብቻውን ነበረ፣ ከዘላለም ሐሳቡ ጋር ነበረ። ፍጥረትን ወደ ማምጣት ጀመረ። በዛ ዘላለም ውስጥ ያለውን ሐሳቡን ወደ መተግበር መጣ። ሲመጣ ሰማይንን ምድርን ፈጠረ። በዛ ላይ ለሰው ልጅ የሚሆነውን ምድርን መኖሪያ እንዲሆን አዘጋጀ። የመጀመሪያውን ውል፣ የመጀመሪያውን ዲስፐንሴሽን የኪዳን ስርዓት አዳም ከሚባል ሰው ጋር ጀመረ። በአትክልቱ ስፍራ ውስጥ በምድር ላይ በስተምስራቅ እግዚአብሔር የአትክልትን ስፍራ ተከለ። በዚያ ውስጥም ከምድር አፈር ያበጀውን ሰው አኖረው፣ ኪዳን ሰጠው፣ ውል ተጀመረ። ስለዚህ ዘፍጥረት 1፣ ዘፍጥረት 2 እና ዘፍጥረት 3 ላይ ያለው ይሄ ስስ መጽሐፍ፣ እቺኛዋ ስሷ ክፍል
እግዚአብሔር መጀመሪያ ከመጀመሪያው ሰው ጋር ያደረገው የኪዳን ዘመን ነው። ይሄ ዘመን ዲስፐንሴሽን ኦፍ ኢኖሰንስ የሚባለው ነው። መልካምና ክፉን ያለማወቅ የኪዳን ዘመን ወይም የመገቦት ዘመን ወይም ያስተዳደር ዘመን የሚባለው ነው። የፈጀው ጊዜ አልታወቀም። ዘመኑ መጠኑ ከዘፍጥረት 1 እስከ ዘፍጥረት 3 ቁጥር 24 ድረስ የቀጠለ ነው። ያው እዚች ጋር የቀጠለ ነው። በቃ ሰውየው በአትክልቱ ስፍራ ውስጥ በስተምስራቅ ባለው የአትክልት ስፍራ ውስጥ ለምን ያህል ዘመን እንደቆየ የተጻፈ የለም። ምንም ጊዜ ቆየ፣ 1 ዓመት ይቆይ፣ 10 ዓመት ይቆይ የተጻፈ የለም። ኤኒዌይ ግን በዛ ጊዜ ውስጥ እግዚአብሔር ከሰውዬ ጋር ህብረት ነበረው። አሁን አንዱ እውቀት ይሄን ሲሆን ሌላው በእያንዳንዱ ዘመን ላይ እግዚአብሔር ከሰው ጋር የሚያደርገው ውሉ የተለያየ ነው። ከአዳም ጋር በነበረው ውል በኋላ ከኖህ ጋር አይቀጥም። ከኖህ ጋር በነበረው ውል ከአብርሃም ጋር አይሆን። ሰው ውል ሲያፈርስ እግዚአብሔር ውል ባፈረሰው ሰው ላይ ወይም ማህበረሰብ ላይ ይፈርድና ከሌላ ሰው ጋር ወይም ከሌላ ማህበረሰብ ጋር አዲስ ውል እየጀመረ ነው። አሁን 6 ድረስ የደረሰው እዚህ ውስጥ ያለው ታሪክ የኔ ያወራል። ለዚህ ከአዳም ጋር የነበረው ጊዜ የፈጀውን ጊዜ አናውቅም። ኃላፊነት ነበር። በዚህ ውስጥ ኃላፊነት አለ። በእያንዳንዱ ውስጥ ሰው ከሰው የሚጠበቅ ኃላፊነት አለ። ከኃላፊነት መውደቅ የሚባለው ደግሞ ውድቀት የምንለው አለ። ውድቀት ካለ ደግሞ ፍርድ አለ እና እያንዳንዱ ዘመን ኃላፊነት ለሰው ይሰጠዋል። ሰው ይወድቃል፣ እግዚአብሔር ይፈርዳል፣ ይዘጋል። ሌላ ዘመን ይመጣል፣ ኃላፊነት ይሰጣል፣ ሰው ይወድቃል፣ በፍርድ ይጠናቀቃል። እንዲህ ያለ ነው እንግዲህ 7 ዘመናት እዚህ ውስጥ ያሉት። በቃ ይሄ መጽሐፍ ተጀምሮ እስኪያል በምድር ላይ የሚያልፉት ዘመናት መገቦት ዘመናት 7 ናቸው የምንለው። የአዳም ዘመን መልካምና ክፉን ያለማወቅ ዘመን ነው የመጀመሪያው። በአትክልቱ ስፍራ የፈጀው ዘመን አልታወቀም። ጥቅሱ ብቻ ነው የሚታወቀው ከዘፍጥረት 1:26 እስከ 3:24 ድረስ ያለው። ኃላፊነት በዛን ዘመን የተሰጠው ኃላፊነት ወይም ተጠያቂነት፣ በሰውየው የተሰጠው ኃላፊነት መልካምንና ክፉን ከሚያስታውቀው ዛፍ እንዳትበላ። በቃ የበላህ ቀን ውድቀት ነውና ፍርድ ይመጣል። ምን? ሞትን ትሞታለህ። ስለዚህ ሰውየው እንደምናውቀው ሳተ። ሚስቱ አሳተችው፣ ሚስትየውን ደግሞ እባብ አሳታት። መጽሐፍ እንደሚል የተታለለው ወንዱ አይደለም፣ ሴቲቱ ግን ተታላ በመተላለፍ ወድቃለችና ስለዚህ ሴት በማህበር መካከል ቶሎ ለአጋንንት ዲሲቭድ የምትደረግ ስለሆነ ስታገለግል በቁጥጥር ስር ሆና ታገልግል የሚለው። ከዛ በኋላ አዳም ተላለፈ። ውድቀት ካለ ፍርድ ነው። ፍርድ ተፈጸመ። ፍርዱም አትክልቱ ስፍራ በመባረር ሾና ሚከላ ያገጠጠበትን ዓለም ማስተካከል። ይኸው እስካሁን ድረስ እየተሞከረ ነው። ሁለተኛው የፍርድ ዘመን ሁለተኛው የመግቦት ዘመን የአስተዳደር ዘመን ዲስፐንሴሽን ኦፍ ኮንሽስ የሚባለው ሰው ያንን መልካምና ክፉን የሚያስታውቀውን ዛፍ ከመብላቱ የተነሳ በህሊና ተጠያቂነት ስር የወደቀበት ዘመን ሁለተኛው ዘመን። ሁለተኛው በህሊና ተጠያቂነት ክፉን ያለ ማድረግ። ምክንያቱም ክፉና ደጉን ከሚያስታውቀው ዛፍ አትብላ ነው። ያ ማለት ክፉና ደጉን ወደ ማወቅ ከመጣ ክፉን ያለ ማድረግ ግዴታ፣ መልካሙን ሁሉ የማድረግም ግዴታ አለብን። ባጭሩ እንደ እግዚአብሔር ብቻ ነው ክፉን አውቆ የማያደርገው፣ ደጉን አድርጎ የሚያውቅ እሱ ብቻ። ለዚህ ነው ክፉና ደጉን በማወቅ ከኛ እንዳንዱ ሆናል እግዚአብሔር። አዳም that means የእግዚአብሔር አይነት ኃላፊነት ሰው ላይ ወደቀ። ሰው ደግሞ አይችልም። ሰው እንደማይችል የታወቀ ሰው አትክልቱ ስፍራ የበላ ቢቀመጥ ይሻለው ነበር። ለዚህ የህሊና ዘመን የምንለው ዲስፐንሴሽን ኦፍ ኮንሽስ ሁለተኛው ነው። ይሄ ሰው ወደ ማወቅ መጥቶ በህሊና ተጠያቂነት ከወጣ በኋላ ነው። የፈጀው ዘመን ከአዳም ውድቀት አንስቶ እስከ ኖህ ዘመን ምዕራፍ 4 ምዕራፍ 5 ምዕራፍ 6 እነዚህ ዘመናቶች የፈጀው ዘመን በጣም ረጅም ጊዜ ነው። ከአዳም እስከ ኖህ ያለው ዘመን በአጭር የመጽሐፍ ቅዱስ ክፍል የተጠቀለለችው ምዕራፍ 5 ላይ ብቻ ነገሮችን በመዘርዘር ትጠናቀቃለች። ምዕራፍ 3 አዳም ይባረራል። 4 ላይ ነቃይንን ምናምን ይወልዳል። ነቃይል ይገዳደራል። ምዕራፍ 5 ላይ ወደ ምዕራፍ 6 ወደ ኖህ ጋር ከመድረሱ በፊት እስከ ኖህ ያለውን ዘመን ከአዳም ውድቀት አንስቶ እስከ ኖህ ያለውን ዘመን ትውልድ ብቻ እየቆጠረ መጽሐፍ ቅዱስ ዘለለው። ይሄ ትውልድ ብቻ ተቆጥሮ ያለፈበት ዘመን 1656 ዓመት ኦሬዲ ከክርስቶስ ልደት እስካሁን ያለው ጋር የሚጠጋጋ ረጅም ዘመን ነው። ያ የ1656 ዓመት ታሪክ
መጽሐፍ ቅዱስ አልጻፈውም። ትውልዶችን ብቻ እየቆጠረ ሄደ። ከአዳም አንስቶ አዳም ሴት ሄኖስ ቃይናን መላሌል ያሬድ ማቱሳላ ላሜ ኖህ እያለ እስከ ኖህ ድረስ ቀጠለ። በጣም ረጅም ጊዜ ያንዱ ሰው የእድሜ ራሱ 500 700 900 እየፈጀ በአጠቃላይ አቆጣጠሩን ራሱ እዛው ስታጠኑ መጽሐፉን ታውቁታላችሁ። የመጀመሪያ ልጅ ከተወለደበት የዛኛው የመጀመሪያ ልጅ የወለደበት እንዲህ እየተደረገ ነው የሚቆጠረው 1656 ዓመታት በጣም ረጅም ጊዜ። ሁለተኛው ዘመን የፈጀው ዘመን ይሄን ያህላል። ኃላፊነት በዚህ ዘመን የነበረው ኃላፊነት መልካሙን የማድረግ ክፉን ያለ ማድረግ ግዴታ ህሊና ውስጥ ናቸው። ወደ ዕውቀት ተመጥቷል፣ ወደ ተጠያቂነት ተመጥቷል። ስለዚህ ሰው ደግሞ መልካሙን የማድረግ ክፉን የማድረግ አቅሙ የለው። ይሄ 1600 ዓመት ኦኬ። ሰው ግን ቁጥሩ ምን እየሆነ ነው? እየበዛ ከ1656 ዓመታት ሰው 4 ሚስት በሚያገባበት ጊዜ፣ የወሊድ መከላከያ በሌለበት ጊዜ፣ ቤተሰብ መመሪያ በሌለበት ጊዜ እንዴት እንደሚራባ በፍጥነት አስብ። ከአዳም እስከ ኖህ ያለው የ1600 ሚሊየንስ ነው። ዘፍጥረት 6 ላይ ግን ምን ሆነ? ሰዎችን በምድር ላይ መብዛት በጀመሩ ጊዜ አይደል የሚለው ምን ይላል? እንዲሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው ወዘተ። ቁጥር 5 እግዚአብሔርም የሰው ክፋት በምድር ላይ እንደበዛቱም እየበዛ መጣ። የልቡ ሐሳብ ምኞት ሁሉ ጊዜ ፈጽሞ ክፉ እንደሆነ የእግዚአብሔርም ሰውን በምድር ላይ መፍጠሩ ተጸጸተ። በልቡ ማዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ምን አገኘ? በእግዚአብሔር ፊት ሞገስን አገኘ አይደል? ውድቀት በዚህ ዘመን የነበረውን ውድቀት ይሁ ገና አዳም ከአትክልቱ ስፍራ ከተባረረበት ጊዜ ጀምሮ ውድቀት ነው ጀምሮ እዛው እንደወጣ እንኳን የበዙ ሲመጡ ሳይበዙ ራሱ ለምሳሌ ቃየል አቤልን ገደለው አይደል? ገና ከአትክልቱ እንደወጣው ቃየል አቤልን ገደለው። የሰው ክፋት በምድር ላይ በዛ። አሁን ምዕራፍ 6 ላይ ስንደርስ ስጋ የለበሰው ሁሉ አካሄዱን በእግዚአብሔር ፊት አበላሸ። ዘፍጥረት 6 ከቁጥር 5 ጀምሮ ሁሉም ሰው አካሄዱን አበላሸ። አንድ ሰው ግን በእግዚአብሔር ፊት ምን አግኝቷል? ሞገስ አግኝቷል። በእንግሊዝኛው ምን ማለት ነው? ግሬስ አገኘ። በእግዚአብሔር ፊት አንድ ሰው ባይ ግሬስ እንዲድን ተደረገ። በብቃቱ አይደለም። ሰውየው ብቃት እንደሌለው ማወቂያው ከመርከቡ እንደወጣ መደነሱ፣ መስከሩ፣ ራቁቱን መጨፈሩ የሰውየውን ድካም ያሳያል። እግዚአብሔር ባጭሩ ኖህ ጎበዝ ነበረና አለፈ ብለን እንዳንሰብክ እግዚአብሔር ያለፈው በመርከቡ ነው። ኖህማ ጎበዝ እንዳይደለ፣ በራሱ ብቁ እንዳይደለ፣ ከጥፋት ውሃ በራሱ ማምለጥ የሚችል እንዳይደለ ማሳያው ከመርከብ ሲወጣ ታዩታላችሁ። ለዚህ መርከቡ እንዳረፈ ኖህ የስንት ወሩን በቀል ተበቀለ። ሳልጠጣ እስከ ዛሬ 6 ወሬ 7 ወሬ ብሎ በጥብጦ ወይን ጠጅ ጠጣ ጀመር። ራቁቱን መደነስ ጀመረ። ፍርድ ኦኬ። በዚህ ዘመን ወደ ዕውቀት መጥቷል። ሰው እየተባዛ ነው፣ እየተራባ ነው። እግዚአብሔር በቀል ተነሳ። ሰው በህሊና ተጠያቂነት ስር ወድቆ ሳለ መንገዱን ሁሉ አበላሸ። ስለዚህ ይህም ዘመን በምን ይዘጋል? በፍርድ። በምን ተዘጋ? በጥፋት ውሃ። እግዚአብሔር የጥፋትን ውሃ መጣ በምድር ላይ በሚሊዮን የሚቆጠር ሰው ጠራርጎ አጥፍቶ 8 ሰው ብቻ ከእንደገና ዓለም ታሪኳን አንድ ብላ ጀመረች። እዚህ ጋር አዳምና ሔዋን የሚባሉ ባልና ሚስት ነበሩ የጀመሩት ታሪክ። የነሱ ትውልድ እልፍ አላፍ ሲሆን በውሃ ፈጀ። ከእንደና የዓለም ታሪክ ከነዚህ ሰዎች ተጀመረ። 8 ሰዎች። ከስምንቱ ሁለቱን አውጧቸው፣ ኖህና ሚስቱ ከመርከብ ከወጡ በኋላ እንደወለዱ አናነብም። ግን የኖህ ወንዶች ልጆች ሚስቶቻቸውን ይዘው ነውና ወደ መርከብ የገቡት ሴም፣ ካም፣ ያፌት። በእነሱ በኩል ከእንደገና ትውልድ አንድ ብሎ ይጀምራል። የዓለም ሕዝብ ከእንደገና ፍጥረት ሁሉ አንድ ብሎ ከአንድ ቤተሰብ ውስጥ ይወጣል። አዳም ብዙ ልጆችን ወልዶ ነበረ። ብዙ ቃይንና አቤልን ብቻ አይደለም የወለደው። በፍጥረት 5 ከቁጥር 1 እስከ 5 አንቡ። አዳም 930 ዓመት ሲኖር ብዙ ወንዶች ብዙ ሴቶች ልጆችን ወልዷል ይላል። በዛ ሁሉ የነሱ ደግሞ የልጅ ልጆች በቃ የአዳም ዘሮች ሁሉም እምሽክ ብለው አልቀው፣ ሁሉም የአዳም ዘሮች እኮ ይሉ
ከአዳም ዘሮች የተረፈው አዳም ብዙ ወንዶች ብዙ ሴቶች ልጆች ሲኖሩት ዛሬ ያለው ከነዛ ብዙ ወንዶችና ሴት ልጆቹ የአንዱ ልጁ ነው። ማን? ሴት ሄኖስ ቃይናን መላሌል ያሬድ ማቱሳላ ላሜን ኖህ ነው እንደዚህ ኖህ። ከኖህ ደግሞ 3 ልጆች ሴም ካም ያፌት። አሁን ያለው ሁሉ የማን ነው? የሴም የካም ያፌት። እነዚህን ሁሉ ወደ ኋላ ስትቆጥር የአዳም ስንቱ ልጅ? የአንዱ ልጅ ውላጆች ናቸው። አዳም የወለደው ማአት አይነት መልክና ከለር ያለው ህዝብ ዛሬ ምድር ላይ እንዳይኖር ተደረገ። የጥፋቷ ቀላል ጥፋት አላጠፋም። ከአዳም ከወለዳቸው ታውቁታላችሁ። ዘፍጥረት 5 አዳም ስንት ልጅ ነው የወለደው? አቤት! የአዳም የትውልዱ መጽሐፍ ነው። እግዚአብሔር አዳም በፈጠረ ቀን በእግዚአብሔር ምሳሌ ያደረገው ወንድና ሴት ባረካቸው ስማቸውን በፈጠረበት ቀን አዳም 230 ዓመት ኖረ። ልጅን በምሳሌው እንደመልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ። ወንዶችንም ሴቶችንም ወለደ። ብዙ አዳም አንዱ ልጁ ከነሱ ውስጥ ማን ይባላል? ሴት ይባላል። ሴት ሄኖስ ቃይናን መላሌል ያሬድ ማቱሳላ ላሜን እንደዚህ ነው። ያ ሁሉ የአዳም ዘር አዳም የወለዳቸው ማአት ልጆቹ በሙሉ በውሃ ተወገዱ። የአንዱ ልጅ ውላጅ ብቻ ነው ያለው። አሁን ኦሮሞ ብትሆን፣ አማራ ብትሆን፣ ትግሬ ብትሆን ወይ ሴም ነህ ወይ ካም ነህ ወይ ያፌት ከሶስቱ አይወጣም። የአዳም ዘር ሁሉ የለም ልል ነው። ከአዳም ዘር የተረፈው አንዱ ነው። የጥፋቷ ይሄንን አጥፍቷል። ይሄን ሁሉ ጥፋት በምድር ላይ አምጥቷል። ይሄ ዘመን እንዳበቃ ይሄ በዚህ ያበቃል። ብዙ ትምህርት ውስጡ ቢኖረውም ማለት ነው። ብዙ ትምህርት ውስጡ ቢኖረውም ይሄ ዘመን በዚህ ያበቃል። ሶስተኛው ዘመን ይጀምራል። ከመርከብ ሰውየው 3 ወንዶች ልጆቹና ሚስቶቻቸውን ይዞ ሲወጣ ከመርከብ ሲወጣ ሌላ ኪዳን ተጀመረ። ሶስተኛው ኪዳን ተጀመረ። ይሄም የኪዳን ዘመን dispensation of human government ወይም dispensation of government የሰው መንግስት ዘመን ተብሎ ይጠራል። የሰው መንግስት ዘመን dispensation of human government ተብሎ ይጠራል። ምን ለማለት ነው? ኖህ ከመርከብ እንደወጣ እግዚአብሔር መተዳደሪያ ደንቦችን ሰጠ። ከዚህ በኋላ ስትኖሩ እንዲህ ነው፣ ደም የሚያፈስ እንደዚህ የሆኑ ሩልስ ሬጉሌሽንስ የሆኑ ህጎች መተዳደሪያ ደንቦች እግዚአብሔር ለሰው ሰጠ። አንዱ እሱ ነው። ሁለተኛው ግን ዘፍጥረት 9 ላይ ሰው ከወጣ በኋላ ዘፍጥረት 10 ላይ ለመጀመሪያ ጊዜ ሰዎች እየበዙ ሲመጡ የሴም የካም ያፌት ትውልዶች እየበዙ ሲመጡ ለመጀመሪያ ጊዜ እግዚአብሔርን ያላማከለ የሰው መንግስት that means የፖለቲካ ሲስተም በዓለም ላይ አንድ ተብሎ ተጀመረ። ሰው ንጉስ መርጦ የፖለቲካ ሲስተም አዋቅሮ ህገ መንግስት ቀርጾ መተዳደር ጀመረ። የት? በባቢሎን ምድር አካባቢ የመጀመሪያው በዓለም ላይ የሰው ዘሮችን እንደ ፖለቲካ ሲስተም አዋቅሮ መንግስት አዋቅሮ የጂኦግራፊ የጦር ኃይል ምናምን አደራጅቶ የመራው ሰው ናምሩድ ይባላል። ናምሩድ የመጀመሪያው የሰውን መንግስት የመሰረተ ሰው ነው በዓለም ታሪክ። ምዕራፍ 10 ላይ ታገኙታላችሁ። ምዕራፍ 10 ላይ ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበር። ኃያል አዳኝ በእግዚአብሔር ፊት ማለት ጥሩ ነገር አይደለም፣ በእግዚአብሔር ላይ የሚያመጽ ሰው ማለት ነው። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። ዛት ሚንስ እግዚአብሔርን የሚገዳደር አይነት ሰው ነው ይህ ሰው ባጭሩ። ኃያል አዳኝ ብቻ ሳይሆን በእግዚአብሔር ፊት ኃያል አዳኝ የሚለው ኔጌቲቭ ቃል ነው፣ ጥሩ ቃል አይደለም። የግዛቱን መጀመሪያ በሰናኦር አገር ባቢሎን ያሁኑ ኢራቅ የሚባለው፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሶር ያሁኑ ኢራን ማለት ነው። ከዚያም ሀገር ወጣ። ነነዌ ያሁኑ ሶሪያ ድረስ ይመጣል እስከ ሜዲትራኒያን ባህር። ከኢራቅ ምድር እስከ ሜዲትራኒያን ባህር ያለውን አሁን መካከለኛ ምስራቅ የምንለው ሁሉ ላይ መንግስትን፣ አገርን፣ ከተሞችን የመሰረተ የመጀመሪያው ሰው ነው። የሰው መንግስት ማለት ምን ማለት ነው ሲባል የሰው መንግስት ኢየሱስ ለምሳሌ እንዲህ አለ፣ የአሕዛብ መንግስት እስኪያልቅ ድረስ ኢየሩሳሌም በአሕዛብ ትረገጣለች። ወይም በዳንኤል መጽሐፍ ላይ የአሕዛብ መንግስት እስኪያበቃ that means የመጀመሪያው የአሕዛብ መንግስት የባቢሎን መንግስት ነው፣ የናምሩድ መንግስት ነው።
ናቡከደነጾር የባቢሎን ንጉስ ነው ከብዙ ሺህ ዓመት በኋላ ናምሩድ መንግስቱን ከመሰረተ ከብዙ ሺህ ዓመት በኋላ ናቡከደነጾር የዛው ሀገር ንጉስ ሆኖ ተነሳና እግዚአብሔር በራእይ እንዲያሳየው የወርቅ ራስ ያለው ትልቅ ምስል አሳየው። ዳንኤል ተረጎመለት። የወርቁ ራስ የባቢሎን መንግስት ነው አለ። ትልቅ መንግስት ነው። በዓለም ላይ የመጨረሻ አውቶክራቲክ መንግስት ነው። ንጉሱ የማይጠየቅበት ንጉሱ አምላክ የሆነበት እንዳሻው የሰራበት ብቸኛው መንግስት በዓለም ታሪክ አሜሪካ አይደለም፣ ሮም አይደለም፣ ሌሎችም እንግሊዝ አይደሉም። የባቢሎን መንግስት ነው። ባቢሎን መንግስት አብሶሉት ሞናርኪ ነው። ሰው በቃ በእነሱ ቋንቋ እሱ ጋድ እና የባቢሎን መንግስት ተቋቋመ። የመጀመሪያ የሰው መንግስት ማለት በህገ መንግስት ውስጥ እግዚአብሔርን አለማካተት። የእግዚአብሔር ሐሳብ አጀንዳ በዛ አገዛዝ ውስጥ አይነሳም። የሰው ወይ የግለሰቡ ወይ ቤተ መንግስቱ ወይ ደግሞ አውቶክራቲክ ሆኑ የሆኑ ቡድኖች ተሰባስበው የሚመሩት ሲሆን የመንግስቱ ዓላማ እግዚአብሔርን ማክበር፣ እግዚአብሔርን በህገ መንግስቱ መክተት፣ እግዚአብሔርን በሐሳብ ውስጥ መጨመር ሳይሆን የሰው ሲስተም አውቶክራሲ ይባላል፣ ምናምን ክራሲ ይባላል፣ ዲሞክራሲም ሊሆን ይችላል። በየትኛውም የሰዎች መንግስት ውስጥ ማን አይገባም? እግዚአብሔር አጀንዳ ሆኖ አይገባም። ዲሞክራሲ ሲባል ራሱ እግዚአብሔር ሩል የሚያደርግበት ነው ወይስ ህዝብ? ስለዚህ የህዝብ ሐሳብ የሚሰማበት አብዛኛው ህዝብ ወንድ ከወንድ ማግባት እንፈልጋለን ሲባል ይገባል፣ ህግ ውስጥ ይጋቡ ይላል። ስለዚህ ዲሞክራሲ ማለት የሰውን ፍላጎት የሰውን መብት ማስከበር ማለት እንጂ የእግዚአብሔርን ሐሳብ ማስከበር አይደለም። ለመጀመሪያ ጊዜ በመጽሐፍ ቅዱስ ውስጥ ዲሞክራሲም ያልሆነ አውቶክራሲም የሆነ አሪስቶክራሲም ያልሆነ የመጀመሪያው ቴዎክራሲ ማለት እግዚአብሔር የሚገዛበት አገር፣ መንግስት፣ ግዛት ማለት ነው። ለመጀመሪያ ጊዜ የዳዊት መንግስት ነው። የዳዊት መንግስት ኦልሬዲ የእግዚአብሔር መንግስት ነች። ዳዊት ህዝቡን በእግዚአብሔር ቃል መሰረት ያስተዳደረበት ማለት ነው። እግዚአብሔርን የሚጠሉትን ወደ ከተማው ማያስገባበት ጊዜ ማለት ነው። እሱ ቴዎክራሲ ይባላል። ከዳዊት በኋላ ሰሎሞን ያን መንግስት የዳዊት ድንኳን ባጭር ወደቀች። የእግዚአብሔር መንግስት ወይም የእግዚአብሔር ኪንግደም በዳዊት ዘመን የተገለጠችው መጽሐፍ እንደሚናገር የዳዊት ድንኳን ወደቀች ይላል። ግን መሲሁ ሲመጣ የዳዊት ድንኳን ትነሳለች ይላል። ምን ይመጣል ማለት ነው? ዲሞክራሲም ይቀራል፣ አሪስቶክራሲም ይቀራል፣ ምናምን ክራሲም ይቀርና ምን ይሆናል? ቴዎክራሲ ማለት ቴዎ ማለት እግዚአብሔር ማለት ነው። ቴዎክራሲ ማለት የእግዚአብሔር አገዛዝ ማለት ነው። ማን የሚመጣው? ኢየሱስ ሲመጣ የሚመሰርተው መንግስት ነው። በሰው ልብ ላይ በሰው ሐሳብ ላይ ያልተመሰረተ ይመጣል ማለት። ስለዚህ አሁን ያሉት ከባቢሎን ዘመን ጀምሮ እስከ መሲሁ መምጣትና መግዛት መንገስ እግዚአብሔር ጠላቶቹን ሁሉ ከእግሩ በታች የሚያደርግበት እስከዛ ድረስ ያለው ዘመን ምን ይባላል? የሰው መንግስት ዘመን። የትኛው የፖለቲካ ሲስተም የሰው መንግስት ይባላል። ከሰው ለሰው በሰው ነው። አሜሪካን የሚያክል ሀገር እንደዛ አይነት ቋንቋ አላቸው። ከሰው ለሰው በሰው የሚላላቸው እና አሜሪካን በሚያክል እግዚአብሔርን በሚያውቅ ሀገር እግዚአብሔርን በሚፈሩ ፖለቲከኞች መካከል ፓርላማ ላይ እስቲ ስለ ጌታ ኢየሱስ አጀንዳ እናንሳ አይባልም። ምን ነው ሲባል ዲሞክራሲ እንጂ ቴዎክራሲ ስላይደለ። ሰዎቹ በልባቸው ቴዎክራት ናቸው፣ ግን በፓርላማቸው ዲሞክራት ናቸው ወይ የሆነ ነገር ይሆናሉ። ለዚህ ኢየሱስ ሲመጣ እንግዲህ ይሄ ነው የሚሆነው። የእግዚአብሔር መንግስት ወይም የእግዚአብሔር አገዛዝ ምድር ሁሉ ላይ ይገለጣል የሚለው ማለት ነው።